የኢትዮጵያ ቃለ ሕይወት ቤተክርስቲያን ነቢይ እዩ ጩፋን በተመለከተ ወቅታዊ መግለጫ አውጥታለች። ወቅታዊ መግለጫው ምን ይላል ወይንም ደግሞ ምን አይነት ይዘት አለው የሚለውን ነገር በጥቂቱ እንመለከታለን ማለት ነው። እስኪ አብረን ጥቂት ነገሮችን ሻሎም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። እንደምታዩት በሳውዝ አፍሪካ ኬፕ ታውን ኤርፖርት እገኛለሁኝ። እጅግ በጣም ውድ ከሆኑ ኢትዮጵያውያን ወንድሞች ጋር ነው የምገኘው። ወደ ሳውዝ አፍሪካ ኬፕ ታውን በሰላም ገብቻለሁ። ዛሬ ማለትም ሰፕተምበር 25 ጀምሮ እስከ 27 ድረስ ለሶስት ተከታታይ ቀናት የሚቆየው የኬፕ ታውን ከተማ ኮንፈረንስ በይፋ ዛሬ ይጀመራል። ጌታ ረድቶኝ በሰላም ገብቻለሁ። የእግዚአብሔር ወንጌል በኃይልና በስልጣን ይታወጃል። ለታመሙት እና በአጋንንታዊ ስርዓት ውስጥ ለሚገኙ ሰዎች ነፃ መውጣት እንዲሆን ይጸልያል። በኬፕ ታውንና እንዲሁም ደግሞ በመላው ሳውዝ አፍሪካ ከተሞች የምትገኙ የተወደዳችሁ ኢትዮጵያውያንና ኤርትራውያን በእነዚህ ሶስት ተከታታይ ቀናት ኤቭሪ ኔሽን ቸርች N1 ሲቲ አድራሻ ላይ በመገኘት የእግዚአብሔርን ጸጋ እንድትካፈሉ ለሁላችሁም የከበረውን ጥሬን አቀርባለሁኝ። ሴቶች፣ ወንዶች፣ አገልጋዮች ሁላችሁም በመገኘት በእለቱ የእግዚአብሔርን ጸጋ እንድትካፈሉ በድጋሚ ተጋብዛችኋል። በሰላም መግባቴን ለእናንተ ለማወጅ ነው። እዚህ ላይ እንግዲህ እንደሰማችሁት ነቢይ እዩ ጩፋ በሳውዝ አፍሪካ አገልግሎት እንዳለውና አገልግሎቱ ደግሞ የሚጀምርበት ቦታና የሚጀምርበትን ሰዓት በጥቂቱ ለማስተዋወቅ የሞከረበትን ሁኔታ እንመለከታለን ማለት ነው። ይህንን አስመልክቶ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ ምንን በተመለከተ ነው የሚለውን ሐሳብ በጥቂቱ እናነባለን ማለት ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን በወቅታዊ ጉዳዮች ላይ ያወጣችው መግለጫ ምን አይነት ይዘት አለው፣ ምን አይነት ሐሳብ አለው የሚለውን አብረን ጥቂት ለማንበብ እንሞክራለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት አዲስ አበባ ይላል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ ጊዜ ላይ ያወጣችውን መግለጫ በጥቂቱ እንዳስሰዋለን። እንደዚህ ይላል። ቀኑ ደግሞ ጥቅምት 28 2018 ነው። ከኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳይ ላይ የተሰጠ መግለጫ ይላል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ብዙ አባላቶች እንዳሏት ይታወቃል። ለእነዚህ ምዕመናን አገልግሎት ለመስጠት ከቤተ ክርስቲያኒቱ ጋር አብረው ለመስራት ፈቃደኛ የሆኑ አጥቢያዎችን በማደራጀት በአንድነት ሆነው እንዲያገለግሉ በደቡብ አፍሪካ የቃለ ሕይወት ቤተክርስቲያን አጥቢያዎች ህብረት አቋቁማለች። ህብረቱና አጥቢያዎቹም እናት ከሆነችው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር አብረው የወንጌል ስራን በመስራት ላይ ይገኛሉ ይላል። የኢትዮጵያ ቃለ ሕይወት ቤተክርስቲያን እንግዲህ በተለያዩ ሀገራት ላይ ቤተክርስቲያንን የመሰረተችና ከተለያዩ ቤተክርስቲያኖች ጋር አብራ የምትሰራ እንደሆነ በትክክል ምን ይላል ማለት ነው ይታወቃል ማለት ነው። ከዚህ መካከል አንዱ ሀገር የደቡብ አፍሪካ ነው። ስለዚህ ቀጣይ እንደዚህ ላይ የቃለ ሕይወት አጥቢያ ቤተክርስቲያናት በራሳቸው አባላት የእድገት ፍላጎት ሁለንተናዊ አገልግሎት በመስጠት ሙሉ መብት አላቸው። ስለዚህም መንፈሳዊ አገልግሎትን በተመለከተ ኮንፈረንሶችን በማዘጋጀት አገልጋዮችን ከውስጥና ከውጭ በመጋበዝ እንደሚያገለግሉ የሚታወቅ ነው። ቢሆንም አጥቢያዎቹ አገልጋዮችን ሲጋብዙ አገልጋዮቹ ጤናማ መጽሐፍ ቅዱሳዊ አስተምሮ እንዳላቸው ልምምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆኑን በራሳቸው መንገድ ከበላይ ካሉ መዋቅሮች ከሚመለከታቸው አካላት ማረጋገጥ ይገባቸዋል። ይህም አሰራር የቤተ ክርስቲያኑን መንፈሳዊ ጤንነት ለመጠበቅ ማዕከላዊ ጤናማ አመራርን ለማጎልበት አይነተኛ መንገድ ሆኖ ቆይቷል ይላል። ከዛም ቀጥሎ እንደዚህ ይላል። አብረን እናነበዋለን። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅ ሆነ በተለያየ ምክንያት ሳይከተሉ ያለ ቤተ ክርስቲያኒቱ እውቅና አገልጋዮችን ሲጋብዙ ይስተዋል። ከጥቂት ቀናት በፊት ብለው በማህበራዊ ሚዲያ ላይ ራሱን ነቢይ ብሎ የሚጠራው እዩ ጩፋ የሚባል ግለሰብ በደቡብ አፍሪካ
ኢስት ለንደን በተባለ ከተሞች በምትገኝ የቃለ ሕይወት አጥቢያ ቤተ ክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 ቀን 2025 ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገር እና ሰዎችን ሲጋብዝ ተመልክተናል ይላሉ። እንግዲህ እዚህ ጋር ነው ዋና እንትናቸው የሚጀምረው ማለት ነው። ዋና ጉዳያቸው የሚጀምረው ይህንን ጥሪ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትና ሌሎች ቁሳቁሶችን ሽያጭ ልምምድ የማትቀበል መሆኑ እየታወቀ በቃለ ሕይወት ቤተ ክርስቲያን ስም እንደዚህ አይነት ማስታወቂያ መስራቱን አጥብቀን የምናወግዘው ተግባር ነው። ስለዚህም ኢስት ለንደን ቃለ ሕይወት ቤተ ክርስቲያንም ሆነ በሌሎች የቃለ ሕይወት አጥቢያዎች ይህንን ግለሰብ የሚሰጠውን አገልግሎት የማንቀበል መሆኑን እናሳውቃለን። በዚህ አጋጣሚ ብዙ የሐሰት ትምህርቶች፣ ልምምዶች በበዙበት በዚህ ዘመን ሁሉም የቃለ ሕይወት አጥቢያ ቤተ ክርስቲያን የሚጠሯቸውን አገልጋዮች አስተምሮ፣ ሕይወትና ልምምድ በጥንቃቄ በመፈተሽ ከሚመለከታቸው ጋራ ደጋግሞ በመመካከር የአባሎቻችንን መንፈሳዊ ጤንነት እንዲጠብቁ በድጋሜ ለማሳሰብ እንወዳለን የሚል ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ስራ አስፈጻሚ ኮሚቴ የወጣ መግለጫ ነውና እንግዲህ ያወጡት መግለጫ ምንድን ነው? ይህንን ሰው ምን አንለውም፣ አንቀበለውም። በእርግጥ በዚህ መግለጫ ላይ አንዳንድ ነገሮችን ለማለት ያህል ሁለቱም ቤተ ክርስቲያኖች እንግዲህ የክራይስት አርሚ ኢንተርናሽናል ቤተ ክርስቲያን ወይንም ደግሞ የቃለ ሕይወት ቤተ ክርስቲያን በኢትዮጵያ ወንጌል አማኞች ካውንስል ስር እንዳሉ ይታወቃል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን እንግዲህ በኢትዮጵያ ላይ ሰፊውን ሕዝብ የያዘች የመጀመሪያዋ ወይንም ቀዳሚዋ አንደኛ ላይ የምትቀመጥ ቤተ ክርስቲያን እንደሆነችና ነባር ቤተ ክርስቲያን ከሚሉት ስር ያለች ራሷን ችላ አንድ ህብረት የሆነች ቤተ ክርስቲያን እንደሆነች ይታወቃል። ከዚህ ጎን ደግሞ የክራይስት አርሚ ኢንተርናሽናል ቤተ ክርስቲያን አለች። የክራይስት አርሚ ኢንተርናሽናል ቸርች ቤተ ክርስቲያን እንግዲህ ነቢይ እዩ ጩፋ ዋና መሪ ሆኖ እንደሚመራት ይታወቃል። እንደውም የፔንቴኮስታል አብያተ ክርስቲያናት ህብረት ስር ያለች ቤተ ክርስቲያን እንደሆነች ይታወቃል። በቅርብ ጊዜም እንግዲህ ይህ ሰው ምክትል ፕሬዚዳንት ሆኖ የተቀመጠ ሰው ነው። እንግዲህ የኢትዮጵያ ወንጌል አማኞች ካውንስል ቢሮ እነዚህን የመሳሰሉ ይሄን ያህል ልዩነት ያላቸውን ቤተ ክርስቲያኖች አቅፎ እንደያዘ እንግዲህ እንረዳለን። እንዴት አድርጎ እንደሚያስታውቅና ከባድ ተግዳሮትም እንደሚሆንባቸው አልጠራጠርም። ለማንኛውም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ያወጣቸው መግለጫ ይህንን ይመስላል ለማለት ነው። ተባረኩ።